ከትግራይ ጦርነት የተረፉ 8 ሰዎች ለጀርመን ፌዴራል አቃቤ ሕግ ጋር የወንጀል ክስ አቀረቡ። ክሱን ያቀረቡት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ፈጽመውብናል ባሏቸው 12 ከፍተኛ የኢትዮጵያና የኤርትራ መንግስትና ወታደራዊ ባለስልጣን ላይ መሆኑ ተገልጿል። በሌላ መረጃ የተባበሩት መንግስታት የህፃናት ኤጀንሲ ዩኒሴፍ በኢትዮጵያና ናይጄሪያ እድሜያቸው ከ5 ዓመት በታች የሆነና ለከፋ የምግብ እጥረት የተጋለጡ 1.3 ሚሊዮን ህጻናት በዚህ ዓመት ወሳኝ የሆነውን ህይወት አድን ድጋፍ የማጣት አደጋ ተጋርጦባቸዋል ሲል ገልጿል። ኤጀንሲው የገጠመው የህይወት አድን ምግብ ድጋፍ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ እርዳታን በማቋረጣቸው ምክንያት መሆኑን ገልጿል። ከዚህ ጋርም ተያይዞ ዝርዝር መረጃዎችን ይዘናል። የሱዳን ጦር ወታደሮች የፕሬዝዳንቱን ቤተ መንግስት መቆጣጠራቸውን ተከትሎ በዋና ከተማዋ ካርቱም የሚያሳዩትን ፍንጣዚያ ወይም ደስታ እንዲሁም በቅርብ ወራት ውስጥ የተለያዩ ግዛቶችን መቆጣጠራቸው ወሳኝ የማጥቃት እርምጃ ላይ መሆናቸውን ያሳያል። ነገር ግን የሱዳን ጦር ኃይሎች በጦርነቱ መጀመሪያ ላይ ዋና ከተማይቱን መቆጣጠር ታስኗቸው ከፈጥኖ ደራሽ ኃይሉ ወይም RSF እጅ ፈልቅቆ ለመውጣት ለ2 ዓመታት ሲወጉ ቆይተዋል። ሰላም እንዴት ናችሁ? የተከበራችሁ የሶላ ሚዲያ ተከታዮች በዛሬው ዕለት የተሰሙ ወቅታዊና አዳዲስ መረጃዎችን ወደ እናንተ ለማድረስ ተዘጋጅተናል። ላይክ በማድረግ መረጃዎችን መከታተል እንድትጀምሩ በትህትና እንጠይቃችኋለን። አሁን በዝርዝር የያዝናቸውን መረጃዎችን እንደ ቅደም ተከተል እናስደምጣችሁ። በመጀመሪያ ከትግራይ ጦርነት የተረፉ 8 ሰዎች ለጀርመን ፌዴራል አቃቤ ሕግ ጋር የወንጀል ክስ አቀረቡ። ክሱን ያቀረቡት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ፈጽመዋል ባሏቸው 12 ከፍተኛ የኢትዮጵያና የኤርትራ መንግስትና ወታደራዊ ባለስልጣናት ላይ ነው። ክሱ የተዘጋጀው በሌጋል አክሽን ወርልድ ዋይድ ላው እና በዶክተር ኦና ኦህሜቼን እንዲሁም በዴቪ ቮይስና ፕሊምፕተን LLP እና በአውሮፓ ህገ መንግስታዊና ሰብአዊ መብቶች ማዕከል ድጋፍ መሆኑ ተገልጿል። የቀረበው በጀርመን ዓለም አቀፍ ዳኝነት ስልጣን መርህ መሰረት ሲሆን ይህም በውጭ ሀገር የተፈጸሙ ዓለም አቀፍ ወንጀሎችን ላይ ክስ ለመመስረት ስለሚያስችል ነው። ሌጋል አክሽን ወርልድ ዋይድ ላው እንደገለጸው ክሱን ያቀረቡት የቀድሞ የሰብአዊ እርዳታ ሰራተኛና የቀድሞ ጊዜያዊ የመንግስት ባለስልጣንን ጨምሮ 8 ከጦርነቱ የተረፉ ሰዎች ናቸው። ድርጅቱ አቤቲቱ አቅራቢዎቹ እንደ ሌሎች በመቶ ሺዎች የሚቆጠሩ ሰዎች የጾታ ጥቃት፣ በዘፈቀደ መታሰር፣ ማሰቃየትና መራብ የደረሰባቸውንና እስካሁን ድረስ ፍትህ የተናፈጉ መሆናቸውን ገልጿል። አክሎም ከቅሬታ አቅራቢዎቹ መካከል አንዳንዶቹ በአሁኑ ወቅት በጀርመን ውስጥ እንደሚኖሩ እና የጀርመን ፌዴራል አቃቤ ሕግ ምርመራ እንዲጀምር ጠይቋል ብሏል። እንደ ድርጅቱ ገለጻ እንደ አውሮፓውያን አቆጣጠር ህዳር 2020 በተጀመረው የትግራይ ጦርነት አስገድዶ ማስራብ፣ የሰብአዊ እርዳታ ማገድ፣ ጭፍጫፋ፣ ወሲባዊና ጾታን መሰረት ያደረገ ጥቃት፣ ስቃይና በዘፈቀደ እስርን ጨምሮ አሰቃቂ ድርጊቶችን ስለመፈጸማቸው ተከታታይ ክሶች ቀርበውበታል። በአቤቱታው እንደተገለጸው እነዚህ የመብት ጥሰቶች የተፈጸሙት በኢትዮጵያና በኤርትራ ኃይሎች እንዲሁም በተባባሪ ሚሊሻ ቡድኖች በዋናነት በትግራይ ንጹሃን ላይ ነው። ይሁን እንጂ ሌሎች የጦርነቱ ተሳታፊዎችና ከሌሎች ብሔረሰቦች የተውጣጡ ሲቪሎችም ተሳትፏል ሲል የጠቀሰው ድርጅቱ በጦርነቱ የሟቾች ቁጥር ከ300,000 እስከ 800,000 እንደሚገመት በስፋት የተጠቀሰ ምንጭን ዋቢ በማድረግ ገልጿል። በትግራይ ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር በፈረንጆቹ 2021 የተቋቋመው ዓለም አቀፍ የሰብአዊ መብቶች ባለሙያዎች ኮሚሽን በኢትዮጵያ የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎችን ማስረጃዎች በመጥቀስ ዓለም አቀፍ የህግ እርምጃ እንዲወሰድ ማሳሰቡ ይታወቃል። ጥቅምት 2023 ስልጣኑ ከማለቁ በፊት ኮሚሽኑ በትግራይ ህዝብ ላይ የዘር ማጥፋት ወንጀል መፈጸሙን በእርግጠኝነት ለመወሰን ተጨማሪ ምርመራ እንዲደረግ ጠይቋል። በመጋቢት 2023 አሜሪካ በትግራይ ተጀምሮና ወደ አማራ እና አፋር ክልሎች በታስፋፋውና ለ2 ዓመት በዘለቀው ጦርነት በሰብአዊነት ላይ የሚፈጸም ወንጀልና የጦር ወንጀል በትግራይ ክልል ውስጥ እንደተፈጸመ ገልጻለች። ብዙዎቹ እነዚህ ወንጀሎች በዘፈቀደ የተፈጸሙ አይደሉም ወይንም የጦርነት ውጤት ብቻ አይደሉም የታሰቡ ናቸው ሲሉ የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናግሯል። በተጨማሪም የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ሰራዊትና የአማራ ኃይል አባላት ግድያን፣ አስገድዶ መድፈርና ሌሎችም የጾታ ጥቃቶችን ጨምሮ በሰብአዊነት ላይ የሚፈጸም ወንጀል ፈጽሟል ያሉት ብሊንከን የአማራ ኃይሎችን በኃይል በማፈናቀል ወይም በማዘወር በሰብአዊነት ላይ የሚፈጸም ወንጀል ድርጊት አከናውኗል ብሏል። አክለውም በምዕራብ ትግራይ የትግራይ ተወላጆችን በመያዝ የዘር ማጽዳት ወንጀል ፈጽሟል ብሏል። የሌጋል አክሽን ወርልድ ዋይድ ላው የትግራይ ተጓዦች የክስ አቤቱታ ሲያቀርብ ይህ ሁለተኛው ጊዜ መሆኑን ገልጿል። የመጀመሪያውን ያቀረበው ከፓን አፍሪካ የህግ ባለሙያዎች ህብረትና ከአፍሪካ የሰብአዊ መብቶች ኮሚሽን ጋር በመተባበር ሲሆን ኢትዮጵያ በአፍሪካ የሰብአዊና የህዝብ መብቶች ቻርተር ስር የተጣለባትን ግዴታ እንደጣሰች ገልጿል። ድርጅቱ እንዳመለከተው በጥቅምት 2022 የአፍሪካ ኮሚሽን ኢትዮጵያ ያለ ፍርድ ቤት ትዕዛዝ ግድያ መፈጸምና ወሲባዊ ጥቃትን ጨምሮ ሁሉንም ጥሰቶችን እንድታቆምና በትግራይ ውስጥ ሰብአዊ ተደራሽነትን እንድታረጋግጥ ታሳስቧል። በጀርመን የቀረበው አቤቱታ በመጀመሪያ በመስከረም 2024 ለፌዴራል አቃቤ ሕግ ቢሮ የቀረበ ሲሆን በመጋቢት
መጋቢት 20 ቀን 2025 ተጨማሪ ማስረጃዎች ተጨምረዋል። ድርጅቱ የጀርመን የፌዴራል አቃቤ ሕግ በተፈጸሙ ወንጀሎች ላይ መዋቅራዊ ምርመራ የመክፈት፣ የግለሰብ ምርመራ የማካሄድ፣ የእስር ትዕዛዝ የማውጣትና ተጠያቂዎችን የማስፈጸም አቅም አለው ብለዋል። በሌላ መረጃ የተባበሩት መንግስታት የህፃናት ኤጀንሲ ዩኒሴፍ በኢትዮጵያና ናይጄሪያ እድሜያቸው ከ5 ዓመት በታች የሆነና ለከፋ የምግብ እጥረት የተጋለጡ 1.3 ሚሊዮን ህጻናት በዚህ ዓመት ወሳኝ የሆነውን ህይወት አድን ድጋፍ የማጣት አደጋ ተጋርጦባቸዋል አለ። ኤጀንሲው በሚቀጥሉት 2 ወራት ውስጥ በሁለቱም ሀገራት ህጻናት ላይ የሚደርሰውን የተመጣጠነ ምግብ እጥረት የሚያቀርበውን የነፍስ አድን ምግብ እርዳታ በማጣት ምክንያት እንደሚጨርስ ገልጿል። ኤጀንሲው የገጠመው የህይወት አድን ምግብ ድጋፍ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ እርዳታን በማቋረጣቸው ምክንያት ተባብሷል ብሏል። የዩኒሴፍ ምክትል ስራ አስፈጻሚ ኪቲ ቫን ደር ሃይጅደን አርብ ዕለት በጄኔቫ በሰጡት ጋዜጣዊ መግለጫ እንዳስታወቁት ባለፉት 25 ዓመታት የተመዘገቡት ውጤቶች በከፍተኛ የገንዘብ ድጋፍ ማሽቆልቆልን ምክንያት ወደ ኋላ ሊመለሱና ሊቀለበሱ ይችላሉ ብሏል። አዲስ የገንዘብ ምንጭ እስካልተገኘ ድረስ ዩኒሴፍ በግንቦት ወር በምግብ እጥረት የሚያሰቃዩ ህጻናት ለማከም የሚያግዘውን ህይወት አድን ምግብ ወይም RUTF እንደሚያልቅ እንገምታለን ብሏል። ይህም በኢትዮጵያ በየወሩ ህክምና የሚያስፈልጋቸው 74500 የሚገመቱ ህጻናት ላይ አስከፊ መዘዝ ያስከትላል ሲልም ገልጿል። በናይጄሪያ ደግሞ በወር ወደ 80,000 የሚጠጉ ህጻናት ህክምና የሚያስፈልጋቸው ሲሆን የህይወት አድን ምግቦቹ ወይንም RUTF አቅርቦቶች በዚህ ወርና በግንቦት መጨረሻ መካከል ባለው ጊዜ ውስጥ ሊያልቅብን ይችላል ሲሉ ቫንደር ሃይጅደን ተናግረዋል። በጥር ወር ፕሬዝዳንት ትራምፕ የመንግስት ወጪ ለመቀነስ በሚል የዩሳይድ ስራዎችን ማቋረጣቸው ይታወሳል። ይህ የፕሬዝዳንቱ እርምጃ በዓለም አቀፍ ጤና ድርጅትና በሌሎች ዓለም አቀፍ የልማት አካላት የተወገዘ ሲሆን ብዙ በወጪ እርዳታ ላይ ጥገኛ የሆኑ ታዳጊ ሀገራትን በተለይም አፍሪካን ስጋት ውስጥ ጥለዋል። ዩኤስአይድ ድጋፍ በአፍሪካ ከ3-10 ዓመታት በላይ ወባን፣ HIV ኤድስን፣ ሳምባ ነቀርሳንና ሌሎችንም በሽታዎች ለመዋጋት በሚደረጉ ጥረቶች ውስጥ ትልቁ ለጋሽ ድርጅት ነው። የድጋፉ ቅነሳው በኢትዮጵያ ለነፍሰ ጡር እናቶች እና ህጻናት የተመጣጠነ ምግብና የወባ ሕክምና አገልግሎት የሚሰጡ የጤና ፕሮግራሞች ላይ ከፍተኛ አሉታዊ ተጽዕኖ ማሳደሩን የተናገሩት የዩኒሴፍ ምክትል ኃላፊ በዚህ ምክንያት ብቻ በአፋር ክልል በፈንድ ቅነሳው ምክንያት 23 ተንቀሳቃሽ የጤና ክሊኒኮች ከአገልግሎት ውጪ ሲሆኑ 7 ብቻ በአሁኑ ወቅት አገልግሎት እየሰጡ መሆኑን ተናግረዋል። በናይጄሪያ ሰሜናዊ ምስራቅ በሽብርተኞችና በታጣቂዎች ምክንያት ባለው የጸጥታ መደፍረስ የተነሳ በሺዎች የሚቆጠሩ ሰዎች መገደላቸውንና ሚሊዮኖች መፈናቀላቸውን ተከትሎ ህጻናት ለከፋ የምግብ እጥረት ተገልጧል ብሏል። ትራምፕ ወደ ስልጣን በተመለሱ በሰዓታት ውስጥ ነበረ ለውጭ ሀገራት የሚሰጡ ድጋፎች ከሳቸው ፖሊሲ ጋር ምን ያህል የተጣጣሙ መሆናቸውን እስኪረጋገጥ ድረስ እንዲቋረጡ የሚያዝ ትዕዛዝ ማስተላለፋቸው የሚታወሰው። በቀዳሚነትም በዓለም ዙሪያ በሚገኙ ድሃ ሀገራትን ጨምሮ በ120 ሀገራት ውስጥ የጤናና የአስቸኳይ ጊዜ እርዳታን የሚያቀርበው የዩኤስአይድ ስራውን ለ3 ወራት እንዲያቆም አዟል። በዓለም ላይ ከፍተኛው የሰብአዊ እርዳታ በመስጠት አሜሪካ ትልቋና ዋነኛዋ ስትሆን የዩኤስአይድ ዓመታዊ በጀትም $40 ቢሊዮን ነው። ይህ የአሜሪካ መንግስት ውሳኔ በዓለም ዙሪያ በተለይ በኤችአይቪ ኤድስ እና በሰብአዊ እርዳታ አቅርቦት ላይ ከፍተኛ ጉድለትን የሚያስከትል መሆኑን የመንግስታቱ ድርጅትና ሌሎችም የእርዳታ ተቋማት እየገለጹ ይገኛሉ። የሱዳን ጦር ወታደሮችን የፕሬዝዳንቱን ቤተ መንግስት መቆጣጠራቸውን ተከትሎ በዋና ከተማዋ ካርቱም የሚያሳዩትን ፍንጣዚያ ወይም ደስታ እንዲሁም በቅርብ ወራት ውስጥ የተለያዩ ግዛቶችን መቆጣጠራቸው ወሳኝ የማጥቃት እርምጃ ላይ መሆናቸውን ያሳያል ብሏል። የሱዳን ጦር ኃይሎች በጦርነቱ መጀመሪያ ላይ ዋና ከተማይቱን መቆጣጠር ተስኗቸው ከፈጥኖ ደራሽ ኃይሉ ወይንም RSF እጅ ፈልቅቆ ለመውጣት ለ2 ዓመታት ሲዋጉ ቆይቷል። አሁን የፕሬዝዳንቱን ቤተ መንግስት በእጃቸው አስገብቷል። የተቀረውን የዋና ከተማውን ክፍል ደግሞ በቁጥጥራቸው ስር ለማዋል እየተወጉ ነው ሲባል ተገልጿል። ይህ ይሁን እንጂ ጦርነቱን ለማሸነፍ በጣም ሩቅ መንገድ ላይ ናቸው ተብሏል። ታሪካዊው የሪፐብሊካን ቤተ መንግስት የሀገሪቱ ስልጣንና የሉዓላዊነት ምልክት ነው። ወታደራዊ የሀገሪቱ መንግስት ቅቡልነት ያለኝ የሀገሪቱ ብቸኛ ገዢ እኔ ነኝ ለሚለው ትርክቱ እንዲሁም ከአሸባሪ ሚሊሻዎች ጋር እየተዋጋ ስለመሆኑ ትዕምርታ ሆኖ የቆመ ነው። ከዚህ ሁሉ ባለፈ ደግሞ ቤተ መንግስቱ መቆጣጠር መቻል ስልታዊ ድል ነው። የሱዳን ጦር ከካርቱም አቅራቢያዎች አማጽያኑን ካስወገደ በኋላ ሰራዊቱ አብዛኛውን የከተማይቱን መሀል ተቆጣጥሮ የፈጥኖ ደራሹ አማጽያን ተዋጊዎችን ከመንግስታት ተቋማት እንዲሁም ከወታደራዊ ጄኔራሎች ዋና መስሪያ ቤት እንዲርቅ ለማድረግ እየተዋጉ መሆኑን የሰራዊቱ ቃል አቀባይ ተናግረዋል። ይህ ማለት ፈጥኖ ደራሽ ኃይሉ ምንም እንኳን ተዋጊዎቹ አሁንም በካርቱም ቢገኙም ዋና ከተማዋን መቆጣጠር አክቶታል ማለት ነው። ይሁን እንጂ የጦርነት ቀጠናው ምን ያህል ከዋና ከተማዋ ካርቱም ፈቀቅ እንዳለ እስካሁን ግልጽ የሆነ ነገር የለም። የፈጥኖ ደራሽ ኃይሉ ተዋጊዎች አሁንም በመሀል ከተማ ዙሪያ በአውሮፕላን ማረፊያው በከፊል ሰፍረዋል። ከቤተ መንግስቱ በስተደቡብ ያለው ግዛትም በቁጥጥራቸው ስር ላይ ነው። ሰራዊቱ በከተማዋ የቀሩትን
የፈጥኖ ደራሹ ወይንም RSF ኃይሎች ለማስወጣት ሲሞክር ደም አፍሳሽ ውጊያ ይካሄዳል ተብሎ ይጠበቃል። የፈጥኖ ደራሽ ኃይሉ ምንም እንኳን የመከላከያ ኃይሉ ቢዳከምም መልሶ ማጥቃት እንደሚችል ከወዲሁ አሳይቷል። በቤተ መንግስት ውስጥ በሰው አልባ አውሮፕላኖች በመጠቀም ጥቃት በማድረስ በርካታ የሱዳን ጋዜጠኞችንና የጦር መኮንኖችን ገለዋል። የሱዳን ጦር በዋና ከተማዋ ሙሉ ድልን ከተቀዳጀ የጦርነቱን አቅጣጫ ይቀይረዋል አሊያም በሁለቱ ተፋላሚ ወገኖች መካከል የግዛት ክፍፍል በመፍጠር የበለጠ ልዩነቱ ያሰባል ተብሎ ይገመታል። የተባበሩት መንግስታት ድርጅት ኃላፊዎች ሁለቱንም ተዋጊዎች የአስቸኳይ ጊዜ እርዳታን በማደናቀፍ ይከሷቸዋል። ምንም እንኳን ታቺዎች ፈጥኖ ደራሽ ኃይሉን ነጥለው በጅምላ አስገድዶ መድፈርና የዘር ማጥፋት ወንጀል ቢከሱም ሁለቱም ተዋጊዎች በጦር ወንጀሎች ይወነጀላሉ። የሱዳን ጦር የፕሬዝዳንቱን ቤተ መንግስት ማስመለሱ ለሰፊ ወታደራዊ ድል ትልቅ ማሳያ እንደሚሆን ተስፋ ይደረጋል። ነገር ግን ምንም እንኳን የሱዳን ጦር ከፍተኛ ነው የተባለውን ድል ቢያስመዘግብም ሁለቱም ወገኖች መላውን ሱዳን ለማስተዳደር የሚያስችላቸውን ድል የማግኘታቸው ጊዜ ሩቅ መሆኑን ኢንተርናሽናል ክራይሲስ ግሩፕ በቅርቡ ባወጣው ዘገባ አመልክቷል። በሱዳን ዘላቂ ሰላም ለማምጣት የሚደረጉ ጥረቶች በከሸፉበት በዚህ ወቅት ሁለቱም ወገኖች በቀሪው የሀገሪቱ ክፍል ትግላቸውን እንደሚቀጥሉ ቃል መግባታቸው ተዘግቧል። ክቡራን የሾላ ሚዲያ ቤተሰቦች ለዛሬ ያዝናቸውን መረጃዎች እዚህ ጋር በቃን። ስለምታዳምጡን እናመሰግናችኋለን። መረጃዎች ተመችቷችሁ ከሆነ ሰብስክራይብ፣ ላይክ እና ኮሜንት በማድረግ እንድታበረታቱን እንጠይቃለን። በሌላ መረጃ እስከምንገናኝ ባላችሁበት ሁሉ ሰላማችሁ ይብዛ። የዓለማችን ህዝቦች ሁሉ ሰላምና ጤና ተመኘን። ሰላም ሁኑ።